በወር 5000 ጥርሴስ ልማዱ ነው። ሆዴን አታስቀው አለ። ምን በወር 5000 ትንሽ ለአንተ የእናንተ ሀገር ከሆነ በዱባይ አይነት ከሆነ እሺ፣ በእኛ ሀገር ከሆነ እግር ነው። በዱባይ እግር ነው። በዱባይ አይን ይላል እንዴ? አንተ በኢትዮጵያ ለአንተ 5000 አንሶ ነው? ወረበል ካባ ያንሰኛል። ረጁ ቢያንስ 10000 ብትሉ እሺ፣ በወር 5000 ብር ሰጣለሁ እያለ ነው። ቀጥ ብለህ ትምህርትን ተማር፣ አታስመልጥ ይሄን እድል። እማራለሁ ግን ማታ ማታ እናንተ ላይ እመጣለሁ። ማታ ማታ ወደ ቲክቶክ እመጣለሁ። ትመጣለህ ግን ይኸውልህ ልንገርህ፣ ቀኑን ቀጥ ብለህ ትምህርት ቤት ነው የምትሄደው። ቀኑን ሙሉ ትምህርት ቤት ነው የምትውለው። ትምህርት ቤት ከስንት ሰዓት እስከ ስንት ሰዓት ነው? ጠዋት ጂም አለብኝ። ጠዋት ጂም እሰራለሁ፣ እሄዳለሁ። እሺ ጠዋት ጂም ትምህርት ቤት ደግሞ ክላስ ትምህርት ቤት ክላስ ከ6 ሰዓት እስከ 11 ሰዓት ከ6 እስከ 11 ከዛ አታጠና ማጥናት እንግዲህ እዛው ላይብረሪ ነው። እኔ ጥሎብኝ የቤት ማጥናት አልወድም። እሺ ሆምወርክ ምናምን አይሰጥም? ሆምወርክ ከሆነ ሴት ጀሎሶቻችን ይጽፉልናል። ጻፉልን ስንላቸው ቆይ እኔ አንድ ጥያቄ ልጠይቀው። ያው እሱ ነው 8 ወደ 9 ስንተኛ ወጣ? ስንተኛ ወጣ? 60 ምናምን ተማሪ ነን። 19 ተማሪ ወርቋል። ስንተኛ ወጣ አንተ? ሚኒስትሪ ነው እኮ ወጣ። በሚኒስትሪ ነው። እሺ ስለዚህ አሁን አንተ 2000 ብር ስትባል በጣም ነው የሳቀው አይደለ? አዎ። እሺ 5000ስ? በወር 5000 እንዴት ይበቃኛል አንተ ስታስበው? ጠይቀው ምን ታደርጋለህ በሉት እኮ። አይ ቆይ እኮ ምን ልታደርገው ነው? በቃ ብር ያስፈልግሃል። በቃ የሆነ ነገር ስታይ ያለ መግዛት ትሄዳለህ አይደል? ሁሉ አማራሽ ምናምን። ስለዚህ በቃ አንተ ኑሮ ሆናችሁ ማለት ነው። አይ ታይ በቃ የሚገርምሽ ነገር አቦ በእኛ ጊዜ ማታ ለውዝ እየበላን ነው ወክ የምናደርገው። ወይ 10 ሳንቲ ቆሎ ገዝተን የአሁን ዘመን ልጅ 5000 የማይበቃው 5000 ወላሂ ፈይሰል በጣም በወር 5000 ይሰጥህ። ትምህርትን አንተ ተማር፣ ከቲክቶክ ራቅ፣ ትምህርት ላይ ትኩረት አድርግ ስትባል አንተ 5000 አይበቃኝም። ረጁ ቆሏችንን ያቺ በኮርኪም ተሰፍራ እሷን እየቃም ነበር መንገድ ምን ያሁኑ ልጆች በቀን 300 400 ብር የሚያጠፉት ሻይ ቡና ለማለት። ስለዚህ ሰው አይሆኑም። እውነቱን እኮ ነው። ብርሃኑ ነጋ እንደዚህ እየጠበጠባቸው ደብሯታል አለ መጥቼ እኔ ደግሞ አሁን ስንት እንደሚከፈል የተመጨረሻ አንቺን ባዝናናው ሰዓት $30 በአንድ ቀን ላዝናናው $30 አረጁ። ግን እኔ እኮ ስለ ዶላር ስለምናምን አላውቅም ነበረ። ወላሂ አዚም አላውቅም። ከጊዜ በኋላ ነው ቢያንስ ወደ 1 ወር ምናምን ስለ ዶላር ካወቅ በኋላ ነው የተበላሸው። በቃ አሁን አሜሪካ ብሄድ ማንንም አልሰማም። ማንንም እንደምንም ብዬ አሜሪካ ብሄድ የለመደ እጅ አሜሪካ ብሄድ ማለት ነው። በቃ እንዲህ ብለህ ሲሪየስ ነው ያወራ። ይኸውልህ ፈይሳል ቀጥ ብለህ ቁጭ በልና አሜሪካ ብሄድ እኔ አሁን ምናምን በል እንደ ወንዶች ወጥ አሜሪካን ብሄድ እኔ ብለህ ፎክር። እኔ አሁን አሜሪካ ብሄድ ማለት ነው ማንንም ማለት እኔ አሜሪካ ብሄድ አሁን ማንንም አልሰማም በል መሲሻ። እኔ አሜሪካ ብሄድ አሁን ማንንም አልሰማም። ማንንም ቁጭ ብዬ ርግላይቴንና ወንበሬን ቁጭ ብዬ ተሽከረከር አፌ ላይ የመጣልኝ ሁላ መዘባረቅ ብቻ። ይሄ ማህበረሰብ የማይፈልገውን ነገር አላረግም። ምንድነው ሪንግ ላይት ገዝቼ ምን ሪንግ ላይት እና ወንበሬን ይዤ ቁጭ ብዬ ፈንዲሻ እየበላሁ ወይ መሲ አንተ አሜሪካ ሄጄ ተምሬ ምናምን ይላል ብዬ ጠብቀዋለሁ። ሪንግ ላይት ገዝቼ ምናምን ትላለህ እንዴ? እንዴ ላይቴን እገዛለሁ አይደል? ላይቴ ቁጭ ብዬ 2 ስልክ ያስፈልገኛል። ሚዩት ሞዲሜተር ሰጣለሁ ለዚህኛው ስልክ ቁጭ ብዬ
እንትን የሚያሽቃቁትን በቤት አዳሚ አንዳንድ ሰው የፈለገ አልነበረብህም። አንተ በስምህ 4-5 ቲክቶክ አለክ በዚህ እድሜክ። ይሄ አይሆንም። እኔ ማንነቴን በጣም ነው የምወደው። ልንገርሽ፣ በልጅነቴ ወደ ቲክቶክ መጥቻለሁ። እኔ አልሰግጥም፣ እንደሌሎቹ ስግጥግጥ አልልም። ኢሞ አልጠቀምም፣ ስናፕቻት አልጠቀምም። ወደ ቲክቶክ መጥቻለሁ። እሺ ይግባችሁ። ኢሞ ምናምን ሄደው ስግጥና ነው። በጣም ኢሞ የሚጠቀም ጓደኛ አለኝ። እኔ አሁን በጣም ተጣልቻቸዋለሁ። ኢሞ የሚጠቀሙ ጓደኞቼ ሲጀመር አፍሮፊያቸዋለሁ። ኢሞ የሚጠቀም ሰው በጣም አይ ዲስላይክ ኢሞ ስለተጠቀሙ ዘግታቸዋል። በጣም ልንገርሽ፣ ትምህርት ቤት ደህና ውለን እየመጣን ተጫወትን ተምረን እየመጣን ገና አረፈ ሳንል ሀይ እንዴት ነሽ በኢሞ ስናፕቻት ላይ የተነሳነውን ፎቶ እንላላካለን። ያንን ፋይል እንግዲህ ስርዝርዝ አድርጊያለሁ። ቆየሁኝ ሲገባኝ ያ መጃጃል ነው በሰዓታችን ማለት ነው። ወላሂ ፈይሳል አሁን አይደለም። አሁን ለነገሩ ምንም እኮ ብንነግርህ አይሰማህም፣ ብንቆጣህ አይቆጭህም፣ ብንመክርህ አትሰማንም። አሁን ምንም አትሰማንም፣ ግን የሆነ ስቴፕ ላይ ስትሄድ ይደብርሃል ራስህ። ውድና የተከበራችሁ የዩቲዩብ ተከታታዮች እንግዲህ ያሳለፍኳቸው ቪዲዮዎች ሁላችሁም ትመርባችኋላችሁ ብዬ አስባለሁኝ። ኢትዮጵያ ላይ ያሉ ወንድሞቻችን ልጆቻችን እንግዲህ ከአቅም በላይ እንደሆኑና በቤተሰብ ትዕዛዝ እየተዳደሩ እንዳልሆነ ነው የረጁ ልጅ ሲያይ የነበረውና በጣም ነው የሚያሳዝነው። ሁላችንም ቤት ያለ ነው በነገራችን ላይ። ነገር ግን እኔ አሁን ስለ ልጁ ሳይሆን እንግዲህ ልጆቻችንን ልቦና ይስጥልን፣ በትክክለኛው መንገድ የሚሄዱበትን መንገድ ፈጣሪ ይምራቸው። ግን እዚህ ጋር ይቺ ቆሻሻ ልጅ እንደዚህ ስታደርግ አይታችኋት ከሆነ እንደዚህ የምታደርጉ እህቶች እባካችሁ ለቪዲዮ ቢሆንም እንደ ሀገር ነው የምታሰድቡት፣ እንደ እምነት ደግሞ አንገታችንን ደፍተን የምንሰራውን ኢትዮጵያዊ እየተባለ አንገት ነው የምታስደፉት። እና እባካችሁ እንደዚህ አይነት ነገር ስታዩ እናንተም ላይክ ከማድረግ ሸር ከማድረግ ይልቅ ሪፖርት ማድረግ ልመዱ። ሰላም ፍቅር ለምየ ሀገራችን ብያለሁኝ። ይህንን ቪዲዮ ላይክ እና ሸር ሰብስክራይብ እያደረጋችሁ ለብዙዎች አዳርሱ። እንግዲህ ረጁ ከልጇ ጋር የነበራት ፍጥጫ በጣም የሚያሳዝን ነበር። ብቻ ልጆቻችንን ልቦና ይስጥልን፣ ሀገራችንን ሰላም ያድርግልን። ወዳችኋለሁ። ላይክ ሸር ሰብስክራይብ አድርጉ።